በሁለት ዓመታት ተአምር የሰራ መሪ ትንሹ ሳንካራ ኢብራሂም ትራኦሬ። የኔ ትውልድ የሆነው አፍሪካዊ አይጉሪቱ ይህን ሁሉ ሀብት አቅፋ እንዴት እንደደኸየች ሁሉም ይጠይቃል። ዛሬም ድረስ ባርነት ልጫንብን ጥረት ይደረጋል። ትንሹ ሳንካራ ኢብራሂም ትራኦሬ እንደ አውሮፓውያኑ መጋቢት 14 ቀን 1988 በኬራ ቦንኩይ መሁን ግዛት ውስጥ ተወለደ። የመጀመሪያ ደረጃ ትምህርቱን በቦንኩይ ከተማረ በኋላ በቦቦቦ ዲዮላሶ የሁለተኛ ደረጃ ትምህርቱን ተከታትሎ ጸጥ ያለና በጣም ጎበዝ በመባል ይታወቃል። እንደ አውሮፓውያኑ 2006 ጀምሮ በዋጋዱጉ ዩኒቨርሲቲ የጂኦሎጂ ትምህርት ተመርቋል። እሱ የሙስሊም ተማሪዎች ማህበርና የማርክሲስት ማህበር ኤንኢቢ አካል ነበር። በኋላኛው ደግሞ ውክልና ለመስጠት ተነስቷልና የክፍል ጓደኞቹን በክርክር በመከላከል ይታወቃል። ከዩኒቨርሲቲው በክብር ተመርቋል። የውትድርና ህይወቱ ቡርኪና ፋሶ በምትገኝ ካያ ወደሚገኝ እግረኛ ክፍል ከመዛወሩ በፊት ወደ ሞሮኮ ለጸረ አውሮፕላን ስልጠና ተልኳል። እንደ አውሮፓውያን አቆጣጠር በ2014 ወደ ምክትልነት ያደገው ትራኦሬ በማሊ ጦርነት ውስጥ የተሳተፈውን የተባበሩት መንግስታት የሰላም አስከባሪ ኃይልን ተቀላቀለ። እንደ አውሮፓውያን አቆጣጠር በ2018 ዓመተ ምህረት በቱምቡክቱ ክልል ዋና አማጽያን ጥቃቶች ወቅት ድፍረት ካሳዩት ከሚኒዮማ ወታደሮች አንዱ ሆኖ ተጠቅሷል። በመቀጠልም ወደ ቡርኪና ፋሶ በመመለስ እየተባባሰ የመጣውን የጂሃዲስት አመፅን በመቃወም ረድቷል። ትራኦሬ በጂቦ በ19 በኦቱፑኑ አጸያፊ ሌሎች በርካታ የጸረ ሸማቂ ዘመቻዎችን በአገሪቱ ሰሜናዊ ክፍል ተዋግቷል። በ2020 ወደ ካፒቴን ከፍ ብሏል። በኋላ ትራኦሬ የቡርኪናቢ ወታደሮችን መጠነ ሰፊ የማሳሪያ እጥረት በማየቱ ፖለቲከኞች ለጉቦ ስሉ የገንዘብ ሻንጣ እያከፋፈሉ በመሆኑ በዚህ ጊዜ አካባቢ በሀገራቸው አመራር ተስፋ ቁርጬ እንደነበር ተናግሯል። ቀስ በቀስ በሰሜን ስፍራው በመንግስታቸው የተበሳጩ ወታደሮች ቃል አቀባይ ሆነ። ወደ ስልጣን ተነሱ። ትራኦሬ እንደ አውሮፓውያን አቆጣጠር በጥር 2022 የቡርኪና ፋሶን መፈንቅለ መንግስት በመደገፍ የአርበኞች ግንቦት ሰባትን ለሴፌጋሪና መልሶ ማቋቋም ወታደራዊ ጁንታ ወደ ስልጣን ያመጣ የጦር መኮንኖች ቡድን አካል ነበር። ከማርች 2022 ጀምሮ በካያ ውስጥ የመድፍ ጦር ሰራዊት መሪ ሆኖ አገልግሏል። እንደ አውሮፓውያኑ በ2019 ከተመሰረተው የጸረ ሽብርተኛ ክፍል ከኮብራ ልዩ ኃይል ጋር የተገናኘ ስለመሆኑ አከራካሪ ነው። እንደ ቢቢሲ፣ አልጀዚራና ዲ ታጌስቱንግ እንደዘገበው እሱ በሆነ ወቅት የክፍሉ አካል ነበር። ይሁን እንጂ የዜና መጽሔት ጂዮኒ አፍሪኪው ከኮብራዎች ጋር ፈጽሞ ግንኙነት እንደሌለው ተናግረዋል። ብዙ ጃንዋሪ መፈንቅለ መንግስት ደጋፊዎች የጂሃዲስት አማጽያንን መቆጣጠር ባለመቻሉ የጁንታው መሪ ፖል ሄነሪ ሳንዳኦጎ ዳሚባ ባሳዩት ተግባር ቅር ተሰኝቷል። ትራኦሬ በኋላ እሱና ሌሎች መኮንኖች ደሚባን ለማግኘት ሞክሮ ነበር ስል ተናግረዋል። በአመፁ ላይ እንደገና ማተኮር ነገር ግን ውሎ አድሮ ምኞቱ ልናደርገው ካሰብነው ነገር ወደ ሌላ አቅጣጫ እየዞረ ስለመጣ እሱን ለመልቀቅ መረጠ። ግንባር ላይ ከአማጽያኑ ጋር በተዋጉ ወጣት መኮንኖች መካከል በሁኔታው ላይ የነበረው ቅሬታ ከፍተኛ ነበር። ሰፕተምበር 30 ላይ ሴራ አድራጊዎቹ መፈንቅለ መንግስታቸውን ሲጀምሩ ትራኦሬ አሁንም የካፕቴን ማዕረግ ነበረው። ክዋኔው የተካሄደው በኮብራ ክፍል ድጋፍ ነው። መፈንቅለ መንግስቱን ተከትሎ ትራኦሬ የአርበኝነትና የመልሶ ማቋቋም ንቅናቄ መሪ ሆኖ ተመረጠ። እንደ አውሮፓውያን አቆጣጠር ኦክቶበር 6 እንዲሁም ጊዜያዊ ፕሬዝዳንትነት ቦታ እንዲያገር ርዕሰ መስተዳደር የጦር ኃይሎች ጠቅላይ ኃላፊ ተቀበሉ። መጀመሪያ በጁላይ 2024 ዲሞክራሲያዊ ምርጫ ለማካሄድ ቃል ገብተዋል። ፕሬዝዳንትነት የኃይል ማጠናከሪያ እንደ ፕሬዝዳንት ትራኦሬ ወደ ስልጣን ከመውጣቱ በፊት ቀደም ሲል ይታወቅበት የነበረውን እንቆቅለሽና በጣም መደበኛ ባህሪን ጠብቆ ቆይቷል። ራሱን እንደ ጦር መሪ አድርጎ ለማቅረብ በጥንቃቄ ሲሞክር ግንኙነቱን በጥብቅ ይቆጣጠር ነበር። የፕሬዝዳንቱ ፕሬዝዳንት በቡርኪናቤ ባህላዊ ሚዲያና ማህበራዊ ሚዲያ ላይ የመንግስት ደጋፊ እየጨመረ መጥቷል። በፖለቲካዊ መልኩ የሌሞንዴ ጋዜጠኛ ሶፊ ዶውስትሬ ትራኦሬን በማርክሲዝምና በፓን አፍሪካኒዝም ተጽዕኖ ገልጾታል።
በአፕሪል 2023 አማጺ ኃይሎች የጥቃታቸውን መጠን እየጨመሩ በሄዱበት ወቅት ወታደራዊውን ለመደገፍ የህዝቡን አጠቃላይ ንቅናቄ አወጀ። ትራኦሬ በአማጽያን የተያዙ ቦታዎችን በሙሉ እንደሚቆጣጠርና አማጽያኑ በከፍተኛ ሁኔታ እስኪዳከም ድረስ ምንም አይነት ድርድር እንደማይኖር በይፋ ቃል ገብቷል። በሚቀጥለው ወር ትራኦሬ በ2024 ዲሞክራሲን ወደ ነበረበት ለመመለስ ታቅዶ የነበረውን ጥያቄ በማንሳት ታጣቂዎቹ ወደ ኋላ ካልተገፉና የጸጥታ ሁኔታ ካልተሻሻለ በስተቀር ምርጫ ሊካሄድ እንደማይችል ገልጿል። በዚሁ ዓመት ሰፕተምበር 26 ያልረኩ የሰራዊቱ አባላት ትራኦሬን ለመገልበጥ ሞክሮ አልተሳካላቸውም። በቡርኪና ፋሶ ስላለው የሽግግር ሁኔታ ላይ ለመወያየት በ25 እና 26 ሜይ 2024 ብሔራዊ ምክክር ተካሂዷል። ተሳታፊዎቹ የሲቪል ማህበረሰብ ተወካዮችን ሲያካትቱ አብዛኞቹ የፖለቲካ ፓርቲዎች ምክክሩን አቋርጠዋል። ውጤቱም የፕሬዝዳንት ትራኦሬ የስልጣን ጊዜ ለተጨማሪ 5 ዓመታት ማራዘሚያ ሲሆን በቀጣይ ፕሬዝዳንታዊ ምርጫዎችም እንዲወዳደሩ አስችሎታል። የአውሮፓውያኑ አቆጣጠር በታህሳስ 6 ቀን 2014 ዓ.ም ትራኦሬ መንግስቱን በቲኖዴ ታምብሌን ጠቅላይ ሚኒስትር አድርጎ አስወገደ። የወርቅና አጠቃላይ የማዕድን ዘርፍ እድገቶች እንደ አውሮፓውያኑ አቆጣጠር በኖቬምበር 2023 የቡርኪና ፋሶ የሚኒስትሮች ምክር ቤት በአገሪቱ የመጀመሪያውን የወርቅ ማጣሪያ ግንባታ አጸደቀ። ይህ በቡርኪና ፋሶ የወርቅ ዘርፍ ትልቅ እድገት አሳይቷል። ይህም በአገሪቱ እያደገ ያለውን የወርቅ ማዕድን ኢንዱስትሪ ለመጠቀም በማለም ነው። ትራኦሬ ያልተጣራ ቁሳቁሶችን ወደ ውጭ ከመላክ ይልቅ ወርቅን በአገር ውስጥ በማጣራት የወርቅ ሀብቷን የበለጠ ለመቆጣጠር ይፈልጋል። ይህም የመንግስት ገቢና ከወርቅ ዘርፍ የሚገኘውን ኢኮኖሚያዊ ተጠቃሚነት ይጨምራል። ማጣሪያው ለ100 አዳዲስ የስራ ዕድልና ለ5000 አዳዲስ ቀጥተኛ ያልሆኑ የስራ ዕድል ለመፍጠር የተዘጋጀ ሲሆን ማጣሪያው በቀን 400 ኪሎ ግራም ወርቅ በማምረት ላይ ይገኛል። እንደ አውሮፓውያን አቆጣጠር ይህ እገዳ መሰል ተግባራትን ለመቆጣጠር እና ወደ ውጭ የምላከው ወርቅ በአግባቡ ተመዝግቦ ለመንግስት ገቢ አስተዋጽኦ ለማድረግ ያለመ ነው። መንግስት ይህ እገዳ መደበኛና ተጠያቂነት ያለው አሰራር በአነስተኛ መጠን የሚመረቱ ወርቅ ወደ ውጭ ለመላክ ያስችላል የሚል ተስፋ አለው። የውጭ ግንኙነት ከፈረንሳይ ወደ ሩሲያ ይሸጋግራል። እንደ አውሮፓውያን አቆጣጠር በመቀጠልም የቡርኪና ፋሶን ዓለም አቀፍ አጋርነት መከፋፈሉን በመደገፍ ሌሎች አድማሶችን መመልከት እንፈልጋለን። ምክንያቱም ሁሉንም የሚያሸንፉ ሽርክናዎችን እንፈልጋለን። ብዙም ሳይቆይ የትራኦሬ መንግስት ከማሊና ከጊኒ ጋር የተጋበዘ ፌዴሬሽን እንደሚደግፍ ገለጸ። ሶስቱም ሀገሮች በወታደራዊ አመራር ስር ናቸውና ማህበር ብትሆን በወታደራዊ ጁንታ የምትመራ ትልቁ ሀገር ትሆናለች። የፈረንሳይ ወታደራዊ ድጋፍን ለመተካት ትራኦሬ ከቱርክና ሩሲያ ጋር የጠበቀ ግንኙነት ፈጠረ። ሮይተርስና ዘ ኒውዮርክ ታይምስ እንደዘገቡት ትራኦሬ ከሩሲያ ቅጥረኛ ድርጅት ዋግነር ግሩፕ ጋር ግንኙነት አለው ተብሎ የተጠረጠረው ጸረ ፈረንሳይንና ሩሲያ አመለካከቶችን በመግለጹ ነው። ትራኦሬ የአገሪቱ ዋና ከተማ ወደ ሆነችው ዋጋዱጉ ስገባ ደጋፊዎች በደስታ ጮሁ። አንዳንዶች የሩሲያን ባንዲራ እያውለበለቡ ነበር። የጋና መንግስት መፈንቅለ መንግስቱን ተከትሎ ትራኦሬ ከዋግነር ቡድን ጋር መተባበር እንደጀመረ በይፋ ከሰሰ። ቅጥረኞች በጂሃዲስት አማጺዎች ላይ ትራኦሬ ይህንን ክዶ የኛ ዋግነር ቪዲፒ ናቸው በማለት ለሀገር መከላከያ በጎ ፈቃደኞችን በመጥቀስ እንደ አውሮፓውያን አቆጣጠር ጁላይ 29 ቀን 2023 የሩሲያ አፍሪካ የመሪዎች ጉባኤን ተከትሎ ትራኦሬ የሀገራቸውን ህዝቦች ሩሲያን እንደሚደግፉ ገልጾ በ1992 የተዘጋውን የሩሲያ ኤምባሲ ለመክፈት ውሳኔ መተላለፉን አስታውቋል። በግንቦት 2023 ለሞንዴ የተሰኘው ጋዜጣ እንደገለጸው የትራኦሬ አገዛዝ ለጊዜው ከጂሃዲስቶች ጋር በሚደረገው ውጊያ ላይ የራሱን ኃይሎች መጠቀምን የሚደግፍ ይመስላልና የዋግነር ሩሲያውያንን እርዳታ አልጠየቀም። የዋግነር ቡድንን ጨምሮ የሩሲያ ወታደሮች በመጨረሻ በጥር 24 በቡርኪና ፋሶ ተሰማርተዋል። ሌሎች ፖሊሲዎች እንደ አውሮፓውያን አቆጣጠር በጁላይ 2024 የትራኦሬ ወታደራዊ ጁንታ ግብረ ሰዶምን ወንጀል ለማድረግ ሀሳብ አቀረበ። ውድ የቻናሌ ተከታታዮች የትራኦሬን ታሪክ በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ለሰዓታት ካሉን ሊደመጡና ወሳኝ መረጃዎች መካከል ይመስላሉ። ወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ቸር ያቆያችሁ።